ሰላም ጤና ይስጥልኝ ውድ የአዌኔ ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን እንዲሁም ዛሬ ኢሬቻ በዓል በመሆኑ ለመላው የበዓሉ ተሳታፊው እንዲሁም በተለይ ለመላው ለኦሮሞ ብሔረሰብ እንኳን አደረሳችሁ አደረሰን ማለት እንወዳለን። እንግዲህ እኛም ዛሬ በበዓሉ ቀን ፊንፊኔ ሄደን በዓሉን ማክበር ባንታደልም እንደዚህ ባለንበት ፏ ብለን በዓላችንን እያሰብን እንገኛለን። እንግዲህ በዓሉ የሰላም የጤና እንዲሆንልን እንመኛለን። ለመላው ለበዓላቱ ተሳታፊዎች መልካም የደስታ ቀን፣ መልካም የሰላም ቀን፣ መልካም የፍቅር ቀን እንዲሆንላችሁ ከወዲሁ እንመኛለን። ነገም ለሆራ አርሰዴ በሰላም አድርሷችሁ በዓሉን በሰላም አክብረን ወደ ቤታችን እንደምንመለስ ሙሉ ተስፋ አለን። ይህን ተስፋ በማድረግ እንግዲህ ዛሬ ቪዲዮ ልንሰራ ያሰብነው እንደዚህ ፏ ብለን ስለ ኢሬቻ በዓል ልናወራ ሳይሆን ዛሬ ስለ ሪሌሽንሺፕ እንዲሁም ደግሞ በሪሌሽንሺፕ ውስጥ የሚያጋጥሙ ፕሮብሌሞችን ወይም ችግር ፈተና የምናይበት አሪፍ ቪዲዮ ነው። የቪዲዮችን መነሻ አንድ ታሪክ ነው። እንደተለመደው እኛ ከታሪኮች በስተጀርባ ያለውን ጥበብ ከታሪኮች በስተጀርባ ያለውን ቅኔ እንተነትናለን። ከዛ ታሪክ ላይ ብልሆች ይማራሉ፣ ህይወታቸውን ያድኑበታል ማለት ነው። ዛሬም እንድ ታሪክ ይዘን መጥተናል። እንግዲህ ታሪካችን ስለ ሪሌሽንሺፕ ወይም ደግሞ በአንድ አገር ውስጥ የሚኖሩ ባልና ሚስቶች ላይ ያተኩራል። በአንድ ሀገር ውስጥ የሚኖሩ ባልና ሚስቶች ምን ገጠማቸው፣ ከነሱ ታሪክስ እኛ ምን እንማራለን የሚለውን የምናይበት ቪዲዮ ይሆናል። እንግዲህ እስከ መጨረሻው አብራችሁን ከሆናችሁ አሪፍ ቁም ነገር ታተርፉበታላችሁ። ስለዚህ ቻናላችንን ሰብስክራይብ ያደረጋችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ያደረጋችሁ ደግሞ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑና ጠቃሚ ቪዲዮዎች እንድታገኙ ከወዲሁ መጋበዝ ፈልጋለሁኝ። ወደ ታሪካችን ስንመለስ እንግዲህ ታሪኩ እንዲህ ነው። በአንድ አገር ውስጥ የሚኖሩ አንድ ባልና ሚስት ነበሩ። ታዲያ እነኚህ ባልና ሚስቶች መጀመሪያ ላይ በጣም በደስታ በፍቅር የሚኖሩ ፍቅረኛሞች ነበሩ። ከዛ ትዳር ይመሰረታል። ከትዳር በኋላ ልጆች ይመጣሉ። ልጆች ከመጡ በኋላ ያ ሪሌሽንሺፕ ያ ፍቅር እየቀዘቀዘ ይመጣል ማለት ነው እና ታዲያ በአንድ ወቅት ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ ነው፣ ሁልጊዜ ደስታ የለም። ፍቅር የራቀው ሪሌሽንሺፕ ወይም ትዳር ይሆናል ማለት ነው። ሁለት ልጆች ወልደዋል። ባልና ሚስት አይነጋገሩም፣ ብዙም ኮሚኒኬሽን የላቸውም። እሱም ስራ ውሎ ይመጣል፣ የሚያገኘውን ይቀምሳል፣ ይተኛል፣ እሷም የምታደርገውን ታደርጋለች። በዚህ ሁኔታ ህይወት ትንሽ ያስጠላል ማለት ነው። ታዲያ አንድ ቀን ምንድን ነው ያደረገችው? እራት አበላቻቸውና አባት ልጆቹን ይዞ ተኛ፣ እሷም አልጋ ላይ ወጣች፣ ተኙ ማለት ነው። ነገር ግን በጣም ትበሳጭና እኔ ይሄ ህይወት መረረኝ፣ በዚህ ህይወት መቀጠል አሁን ሰልችቶኛል ብላ ምርር አርግታ ታለቅሳለች። ባልም አላያትም። በጣም በማልቀስ እንቅልፍ እምቢ ይላታል። ትነሳና አካባቢው በጣም ጥሩ ስለሆነ አየር ለመውሰድ ተነስታ በሰፈር ውስጥ መንቀሳቀስ ትጀምራለች ማለት ነው። ታዲያ እንዲህ እየተንቀሳቀሰች ልክ እየሄደች እያለች ከአንድ ቤት ውስጥ አንድ ድምፅ ትሰማለች። ያ ድምፅ ምንድነው የሚለው? እግዚአብሔር አምላክ ሆይ የምንበላው ሰተህን በሰላም አውለ በሰላም ስላስመሸንና እዚህ ሰዓት ስላደረስክን የምንበላው ስላሳጣን እናመሰግናለን የሚል ድምፅ ትሰማለች። ይህ ብቻ አይደለም። በዚህ ቀጥልና እግዚአብሔር አምላክ ሆይ በሰላም ምግባችንን ሰተህ ያሳደርክን፣ ነገ ደግሞ የምንበላውን አንተ ታዘጋጅልናለህ፣ በሰላም እንዳዋልከን በሰላም አሳድረን የሚል ድምፅ ትሰማለች። ይሄ ድምፅ ትንሽ ህሊናዋን ወይም አይምሮዋን ነካ ያረጋታልና ትንሽ ቆም ብላ ማሰብ ትጀምራለች። ልክ በጥሞና እየተጓዘች እያለች ሌላ ድምፅ ይመጣል። ከሌላኛው ቤት የሚመጣው ድምፅ ደግሞ ልጆቹ የሚበሉት አጥተው እናታቸው እያባበለቻቸው፣ እነሱ ደግሞ እያለቀሱ ትሰማለች። እባካችሁ ልጆቼ ሆይ ነገ የተሻለ ቀን ይመጣልና ነገ እመኑኝ ምግብ አመጣላችኋለሁ። ለዛሬ እንደምንም ብላችሁ ችላችሁት ራቡንም ጥሙንም ችላችሁ ተኙ። እግዚአብሔር አምላክ አለ፣ ነገ እንደሚመግበን ተስፋ አደርጋለሁ የሚል ድምፅ ከአንዲት እናት ትሰማለች ማለት ነው። በዚህም ውስጧ ይነካል። ሰዎች ለካ የሚበሉትና የሚጠጡት አጥተው ሁላ ሰላማቸው ተነፍስቶ ይኖራሉ። እንደዛም ሆኖ ግን ማመስገን፣ ሌላ ተስፋ ማድረግ፣ ነገ ደግሞ የተሻለ ቀን ይመጣል ብሎ ተስፋ ማድረግ በተስፋ ማድረግ ውስጥ ይኖራሉ ብላ በዛም ትንሽ ህሊናዋ መሰብሰብ ትጀምራለች። እንዲሁ በጥሞና እየሄደች እያለች ደግሞ አንድ ሚስትና አንድ ባል ከሆነ ቤታቸው አሁንም ሌላ ድምፅ ትሰማለች። ይህ ድምፅ ምንድነው? ውዱ ባሌ ሆይ ዛሬ ለፍተህ ጥረህ ግረህ የምንበላው የዕለት ጉርሳችንን ይዘህ መጥተህልናል፣ እናመሰግንሃለን፣ እግዚአብሔር ይባርክ፣ ነገም
የተሻለ ቀን እንደሚመጣ እናምናለን። ይህንን ችግር፣ ይህንን መከራ፣ ይህንን ሰቆቃ በፍቅር በሰላም በመተጋገዝ እናልፈዋለን ብላ ምስጋና ስታቀርብ ትሰማለች ማለት ነው። አሁን የበለጠ መሰበር ትጀምራለች ማለት ነው። ሰዎች ለካ በየቤታቸው ብዙ ችግር ብዙ መከራ ቢኖርም እግዚአብሔርን አምነው እግዚአብሔርን ተማምነው በፍቅር በሰላም እየኖሩ ሰላማቸውን ያገኛሉ። ሰው በዚህ ሁሉ ችግር ውስጥ እያለ እንዴት ያመሰግናል ብላ ወደ ራሷ መመለስ ትጀምራለች። እሷ የምትበላው አላጣችም፣ የምትጠጣው አላጣችም፣ ልጆቿ የሚመገቡት የሚለብሱት አልጠፋም። ነገር ግን በአንድም በሌላም በሌሎች ነገሮች ስትረስ ውስጥ ገብታ ከባሏ ጋር ያለው ሰላም አታ ኖሯልና ማለት ነው። እንዲሁ አላበቃም። ልክ እየሄደች እያለች አለፍ ብሎ ሌላ ቤት ስር የሚያቃስት የህመም ድምፅ ትሰማለች ማለት ነው። አንዲት አሮጊት ለአንድ ልጇ ልጄ ሆይ በቃ በሞቴ ነው እኮ ለምንድን ነው መድኃኒቴን ያላመጣህልኝ? መድኃኒቴ እኮ አልቋል ብላ ትለዋለች ማለት ነው። ያን ልጅ እማዬ ሆይ እባክሽን ተረጋጊ፣ እኔ እኮ መድኃኒቱን ማምጣት አቅቶኝ አይደለም፣ ነገር ግን መድኃኒቱን የምገዛበት ገንዘብ አጥቼ ነው፣ እባክሽን ተረጅኝ። እግዚአብሔር ካለ ነገ እንደምንም ብዬ የምሰራውን ሰርቼ መድኃኒትሽን እንደማመጣልሽ ምንም ጥርጥር የለውም፣ እመኝኝ፣ ነገ አመጣልሻለሁ ብሎ አያቱን ያጽናናል ማለት ነው። አሁን በዚህ ሰዓት የበለጠ ልቧ ይሰበርና እኛ ቤት ምንድን ነው የጠፋው? ሁሉም እያለ ነገር ግን በመነጋገር በማጣት ብቻ እንዴት ቤታችን ሰላም ይጠፋል ብላ ራሷን በደንብ መመርመር በደንብ መገምገም ትጀምራለች ማለት ነው። የዚህን ጊዜ ቀጥታ መሄዷን ወይም ጉዞዋን አቁማ ወደ ቤቷ መመለስ ትጀምራለች። እየተመለሰች ሰዎች በየቤታቸው ብዙ መከራ ብዙ ጭንቀት ቢኖርም ነገን ግን ተስፋ በማድረግ በመነጋገር መከራቸውን ሲያልፉ ይታያል። ስለዚህ እኔ ብዙ ነገር እያለ ቤታችን የምንበላው ሳናጣ ልጆቻችን ሰላማዊ ከሆኑልን እኔና ባሌ በመነጋገር ችግራችንን ፈተን በሰላም መኖር አንችልም ወይ በማለት ራሷን በመጠየቅ ትመጣለች። ያኔ ልክ ተመልሳ በሩን ቀስ ብላ ከፍታ ስትገባ ባልና እነኛ ሁለት ልጆች እቅፍቅፍ ብለው በሰላም እንቅልፍ ተኝተዋል ማለት ነው። በዚህን ሰዓት ነበር ራሷን መውቀስ የጀመረችው። ይሄ ሰላማዊ ቤተሰብ፣ ይሄ ጤንነቱ የተጠበቀ ቤተሰብ እንዴት በአንድም በሌላ በመነጋገር በማጣት ብቻ ሰላሙ ይታወካል ብላ ተኝታ ታድራለች። ነገ ጠዋት ላይ ሲነጋ ባልየውን ከወትሮ በተለየ ሁኔታ እንዴት አደርክ ውዱ ባሌ ብላ ሰላም ብላ ያለውን ነገር ሰላም ማውረድ እና ማመስገን ትጀምራለች ማለት ነው። ውድ የቻናላችን ተከታታዮች ዛሬ ከዚህ ታሪክ ምን ለማስተማር ወይም ደግሞ ምን ለማስተላለፍ ፈልገን ነው ይህንን ታሪክ ያመጣ ነው? በየቤታችን ብዙ ፕሮብሌም ብዙ ችግር ሊኖር ይችላል። ነገር ግን ማንኛውም ቤት ከዛ የባሰ ከኛ የባሰ የበለጠ ችግር እንዳለ ያስተምረናል ማለት ነው። ችግር የሌለበት ህይወት የለም። ሲጀመር በምድር ላይ ያለ ማንኛውም ነገር በፈተና ውስጥ የማለፍ ግዴታ እንዳለበት ያስተምረናል ማለት ነው። ስለዚህ ውድ የቻናላችን ተከታታዮች በተለያየ ቦታ በተለያየ በስራ ሊሆን ይችላል በትምህርት ያላችሁ ነገር ግን ብዙ ችግር በቤታችሁ ያለ ችግራችሁ ነገ እንደሚፈታ በማመን ተስፋ በማድረግ ጠንክራችሁ የምትሰሩ ጠንክራችሁ የምታመሰግኑ ከሆነ ህይወት የተሻለውን ነገር እንደምትሰጣችሁ ምንም ጥርጥር የለውም ማለት ነው። ስለዚህ ከዚህ ታሪክ እያንዳንዳችን ምን እንማራለን? እኔ የማረባ እኔ የማልጠቅም እኔ እኮ የተጎዳው እኔ ጋር ሁሌ ህይወት እንደዚህ ያለ የተመሰቃቀለ ነው ከዚህ ሁሉ ብሞት ይሻለኛል ብለን አንዳንዴ ራሳችንን ለማጥፋት ሁሉ የምንደርስበት አውድ ይፈጠራል ማለት ነው። ግን ያ ሙሉ በሙሉ ስህተት እንደሆነ ከዚህ ታሪክ እንማራለን ማለት ነው። በየቤቱ ብንሄድ ከኛ የባሰ ችግር የተሸከሙ ነገር ግን በዛ በችግር ውስጥ ሁላ እያመሰገኑ የሚኖሩ ብዙ ሰዎች እንዳሉ እናያለን ማለት ነው። ስለዚህ ወደ ቻናላችን ተከታታዮች ዛሬም ሆነ ነገ በቤታችሁ የፈለገው ችግር ቢኖር ያንን ችግር ለአምላካችሁ ወይም ደግሞ ለምታምኑበት በመተው ነገን ተስፋ በማድረግ ነገር ግን በሪሌሽንሺፕ ውስጥ ሁሌም መጋጨት ሁሌም አለመስማማት ሁሌም እንቅፋት አይጠፋምና ያንን እንቅፋት ደግሞ ለማለፍ በመጸለይ እንዲሁም በመነጋገር ችግሮችን በመፍታት ህይወትን መቀጠል አስፈላጊ እንደሆነ ያስተምረናል ማለት ነው። ብዙ ሰዎች በጣም በጥቂት ነገሮች ትዳራቸውን አፍርሰው ህይወታቸውን ሌላ የተሻለ እናገኛለን ብለው የበለጠ ከድጡ ወደ ማጡ የሚባለውን አይነት ህይወት ሲኖሩ እናያለን ማለት ነው። ስለዚህ ሁሌም በመረጋጋት ነገሮችን በአጽንኦት መመልከት በጣም ወሳኝ እንደሆነ ከዚህ ታሪክ በስተጀርባ ያለውን ጥበብ ወይም ያለውን ነገር መውሰድ ያስፈልጋል ማለት ነው። በየትኛውም ቦታ ኑር በየትኛውም ነገር ላይ ብትሆን ችግር የሚባለው ወይም ፕሮብሌም የምንለው አይጠፋም። ፕሮብሌምን ሶልቭ የምናደርግበት ዋነኛ ቁልፍ መንገድ ደግሞ ግራቲቲዩድ ወይም ደግሞ ማመስገን የምንለው ስለሆነ በወደክ ጊዜም ታመሰግናለህ፣ በደላ ጊዜም ታመሰግናለህ፣ በወደክ ጊዜም ታመሰግናለህ፣ ባለፍክ ጊዜም ታመሰግናለህ ማለት። ስለዚህ ምስጋና ኦር ግራቲቲዩድ የምንለው ማንኛውንም ነገር
ከኛ በላይ የሆነውን ነገር የመስበር ወይም ደግሞ የማሳለፍ ትልቅ አቅም እንዳለው ከዚህ ታሪክ እንማራለን ማለት ነው። ሁሌም ወደ ውስጣችን ብቻ አይተን የኛን ለቅሶ የበለጠ ኢኮ ማድረግ ማስተጋባት ሳይሆን በሌሎቹም ቤት እንዲህ ያለ ችግር እንዳለና እኛ ቤት ያለችዋን ትንሽ ፖዚቲቭ ነገር እያጎላን ብንኖር የተሻለ እንደሚጨመርልን ያስተምረናል ማለት ነው። እንግዲህ ወደ ቻናላችን ተከታታዮች ከታሪካችን ትንሽ ቁም ነገር እንደተማራችሁ ምንም ጥርጥር የለኝም። አሁንም ለመላው የኦሮሞ ብሔረሰብ እንኳን አደረሳችሁ ማለት ፈልጋለሁ። ኢሬቻ ሆራ ፊንፊኔ በሰላም እንዲሁም ኢሬቻ ሆራ አርሰዴን በሰላም ተጠናቆ ሁሉም ወደ የቤቱ በሰላም እንደሚገባ ተስፋ እናደርጋለን። በዓሉ የሰላም የጤና እንዲሁም የምናለምንበት እንደሚሆንልን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ይብዛ እላለሁ። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ሰላም።